ጉድ ሩታ ማለት ነው እንግዲህ ድንገት ማለት ነው በተቀመጡበት መታ አስደንግጣቸዋለኝ ማለት ነው። ጉድ እኮ ነው እንግዲህ ይህ ሄርሜላና የአብርሽም ጉድ ይፋ እየወጣ ነው ማለት ነው። እናም እንግዲህ ጓደኞቹ ጠበቃው እንደሚፈልገው እየነገሩት ነበረ ለአብርሽ ማለት ነው። እንግዲህ ይሄን ለመንገር እንግዲህ ሂደው አብርሽ ጋር አብርሽን ጠበቃው ይፈልግሃል፣ አንተ የማታውቀው ነገር አለ፣ አጊቶ አንተን ሊያናግር ይፈልጋል እና አግኘውና እሚልህን ስማ ነበር እንግዲህ ያሉት ማለት ነው። አንተ ማትሄድ ከሆነ ደግሞ ችግር የለውም አመቻይተን እሱ እዚህ መጥቶ ያለውን ነገር እንዲነግርህ ማድረግ እንችላለን፣ ችግር የለውም እና እባክህ አግኘውና አናግረው፣ የሆነ አንተ ማታውቀው ነገር አለ፣ ሊያናግር ይፈልጋል ምናምን ነበር እንግዲህ ሲሉት የነበረው ማለት ነው። እና እንግዲህ እሱም ታዲያ እኔ አሁን ላይ አገኘሁት አላገኘሁት እኮ ምንም እንትን የሚለው ነገር የለም፣ የሚቀየር ነገር የለም። እሷ ጋር ያለውን ነገር እንግዲህ ጨርሰናል፣ ተለያይተናል፣ ፍቹ ወረቀት ላይ ፈርም ያለው ነበር እንግዲህ ያለው ማለት ነው። እና ይሄን እየተባባሉ ሳለ ሄርሜላ ተብዬዋ ማለት ነው እንግዲህ ከጓዳ ብቅ ትላለች ማለት ነው። እነሱም እንግዲህ ደነግጡና እንዴ ሰው አለ እንዴ መተሻል እንዴ ነበር ያሏት ማለት ነው። አዎ ቁርስ እየሰራው እኮ አሁን ደግሞ ቆንጆ ቡና አፈላለሁኝ ነበር እንግዲህ ያለቻቸው ማለት ነው። አብርሽም ታዲያ ቡናዋን ብትቀምሱት እንዴት እንደሚጣፍጥ ነበር እንግዲህ ያላቸው ማለት ነው። ታዳም እንግዲህ ሄደችና ከጎኑ እስቲ ፈቅ በልልኝ አለችና ጠጋ በልልኝ አለችው። ከዛ ጠጋ ለላት ሄዳ አጠገቡ ቁጭ አለች። ከዛም በቃ ቅፍ አድርገው እጇን እንደዚህ አንገቱ ላይ አድርገ ማለት ነው እያሻሸችው ምናምን ወሬዋን ቀጠለች ማለት ነው። ከዛ እነሱም በቃ የምር እኔ በጣም ነው የሚያሳፍረው የምሬ ነው። እናም እንግዲህ ገርሟቸው በጣም እንትን እያሉ ነበር ያዩት የነበረው ማለት ነው። ይህ የምታደርገው ነገር በጣም እንትን ብሏቸው ማለት ነው። እና በተለይ ይሄኛው ጥቁሩ ልጅ ይሄኛው ልጅ እየነካው እየጠቀሰው ነበረ እንትን ሲል የነበረው ማለት ነው። የምታደርገው ነገር በጣም ገርሞት ማለት ነው። እንዲህ ጭራሽ ሰው ፊታቸው አስቀምጠው እነሱ መተቃቀፍ ፍቅር ፍቅር ያጫውታቸው ጀመር። ጉድ እኮ ነው። እና እንግዲህ ሩታም ታዲያ መታ ያው ይቅርታ ረበሽኳቸው መሰለኝ እቃ ልወስድ መጥቼ ነው ነበር ያለቻቸው ማለት ነው። እንግዲህ ጓደኞቹም ታዲያ ምንድነው ሩታ እናግዝሽ፣ የሚታገስ ከሆነ እንንጣልሽ ነበር ያሏት። ከዛ እሷም አይ አያስፈልግም ቀላል ነው አለቻቸውና ገባች ማለት ነው። እቃዋን ለመውሰድ የሆነ ቃሌ ብላ ነው እንግዲህ እሱን ለመውሰድ ነው የመጣችው። በሆነ ኪስ ነገር ነች ይዛ የወጣችው። እናም እንግዲህ ተነስና አናግራት፣ የሆነ ነገር በላት፣ በቃ የሆነ ነገር በላት ተነስ ነበር ያሉት ማለት ነው። ምንም እምላት ነገር የለም በቃ እኔና እሷ እኮ አሁን ላይ በቃ ምንም ነገር እንትን የለም፣ ይሄ ሎርማን ነው ችግር የለውም ነበር እንግዲህ ያለው ማለት ነው። እነሱ አሁንም ከዚች ከሄርሜላ ጋር ቁጭ ብሎ ስላየችው ደንግጠው ነው እነሱ ማለት ነው እንግዲህ ይሄን ያሉት ማለት ነው። እሱ ግን ምንም ጣጣ አልሰጠውም ምንም ነገር ማለት ነው። እና እሷ ወታ ከሄደች በኋላ ደግሞ የአዞ እንባውን ያነባ ጀመረ ማለት ነው። የምር ነው የምላችሁ እያስመሰለ ነው አብርሽ ማለት ነው። የምር የሩታ እንደዚህ ጨክና መሄድ መለያየታቸው ቆጭቶት ጸጽቶት ተሰምቶት አይደለም ማለት ነው። እኔ የምር ነው የምላችሁ። እኔ እንደዚህ የሚያስመስል ሰው ግን በጣም ነው የምጠላው።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል። አላህ ሀገራችንንም ሰላም ያደርግልን እያልኩኝ ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ማለት ነው። ነባር ቤተሰቦችም እንግዲህ ወዳችሁና ፈቅዳችሁ ለምትከታተሉኝ ለምታበረታቱኝ ከልብ አመሰግናለሁኝ። ክበሩልኝ ማለት ነው። እንግዲህ ያው ድምፄ ትንሽ ጉፋን ይዞኛል፣ በጣም ይቅርታ ማለት ነው። እና ዛሬም እንግዲህ የመጣሁት በነ አብርሽ ዙሪያ ነው ማለት ነው። እንግዲህ ሩታ ማለት ነው እንግዲህ ቃለ መውሰድ ድንገት በር ቆርቆራ ትገባለች ማለት ነው። እና ሄርሜላ ተብዬዋ እንግዲህ ከአብርሽ ጎን ቁጭ ብላ አቅፈው ነበር የተቀመጠችውና ልክ በሩ ተቆርቆሮ ግብት ስትል እጇን ቶሎ ብላ አላነሳችውም። እንዴች ማፈሪያ ማለት ነው ጋለሞታ። እኔ የምር ይቅርታ አድርጉልኝ ግን በምሳደበው ማለት ነው። ምክንያቱም እውነቴን ነው። እቺ እኮ ሴት አሰዳቢ ነች። የምሬን ነው እንዴ ወንድ የለም የተባለች ይመስል ወንድ የጠፋ ይመስል የሰውን ባል ቀምታ እንደዚህ ጭራሽ ቤቱ ሄዳ ቁርስ እየሰራች ምግብ እያበሰለችለት ምናምን ቡና እያፈላች በቃ ምናምን ከጎኑ ቁጭ ብላ አቅፋ እያሻሸችው ምናምን እንደው የምር ነው የምላችሁ የሚያደርጉት ነገር ሁሉ ማለት ነው ልክ ፍቅረኛሞች የሚያደርጉትን ነገር ነው፣ ወይም ደግሞ ባልና ሚስቶች የሚያደርጉትን ነገር ነው እያደረጉ ያሉት ማለት ነው። እዋቸው በቃ እሱም እሷን እንትን ሲል በቃ ፊቱ ፈገግ ብሎ እየሳቅ ምናምን እሷን እንዲህ ብሎ እያየ እሷም እንደዛው በቃ ምናምን እንዴ። እኔ የገረመኝ እኮ ደግሞ ማለት ነው እፊታቸው ሰው አስቀምጠው እነሱ ፍቅር ፍቅር ያጫውታቸዋል። እሱ እንደዛ እያሻሸችው እንደዛ እያደረገችው ዝም ብሎ ይመለከታል ማለት ነው። የምር አብርሽ ማለት ነው ከሩታ ጋር መለያየቱ ጸጽቶት ቆጭቶት ምናምን ቢሆን ማለት ነው የምሬን ነው የምላችሁ ይችል ድጋሚ አጠገቡ እንዳደርስ ማድረግ ይችል ነበረ ማለት ነው። በቃ ድጋሚ እንዳትመጣ ማድረግ ይችል ነበር። ሲቀጥል ደግሞ እንደዚህ እያቀፈችው እያሻሸችው ለዛውም ከጓደኞቹ ፊት በቃ እንደዚህ እነሱ ጠበቃው ሊያናግር ይፈልጋል። አንተ ማታውቀው ነገር አለ፣ ግድ የለህም ማስተካከል ያለብን ነገር አስተካክል እያሉ እንግዲህ ከሩታ ጋር ማለት ነው ከሩታ ጋር ለማስታረቅ ነው እያደረጉ ያለው ማለት ነው። እነሱ ከሩታ ጋር ለማስታረቅ እንትን እያሉ እዚህ ጋር እነሱ ይተቃቀፋሉ፣ ይተሻሻሉ ማለት ነው። እና ታዲያ ይቺን ልጅ እሱ ባይፈልግ ማለት ነው ፈልጎት ነው እንጂ ባይፈልግ በቃ ተይ ራስሽን ችለሽ ተቀመጪ አትነካኪ ምናምን ማለት ይችል ነበረ ማለት ነው። ግን ሄርሜላ እያንዳንዱ የምታደርገው ነገር ለሱ ደስታን ሰጥቶታል። በቃ ተመችቶታል፣ ደስ እያለው ነው ማለት ነው ዝም ብሏት ያለው ማለት ነው እንጂ አንድ ሰው ካልፈለገ ተይ በቃ እንደዚህ አትሁኒ፣ እንደዚህ አታድርጊኝ፣ ራስሽን ችለሽ ተቀመጪ ምናምን ብሎ ማለት ይችል ነበረ ማለት ነው። ግን አላላትም። ምክንያቱም ፈልጎት ነው እሷ የምታደርገው ነገር ለሱ በቃ ምቾት ሰጥቶታል፣ ፈልጎታል ማለት ነው። እና እነሱም አሁን እዚህ ጋር መጣጣቸው በቃ አብርሽ አንተ የማታውቀው ነገር አለ፣ በቃ ጠበቃው ይፈልጋል፣ ሊያናግር ይፈልጋል፣ አግኘው ምናምን እያሉ ነው እንግዲህ
ምክንያቱም ከሩታ ጋር እንዲታረቁ መስተካከል ያለበትን ነገር እንዳስተካክል ምናምን ነበር እንትን እያሉት የነበረውና አብርሽ ግን በጣም ይገርማል። ብቻ ግን ማለት ነው ግን እያስመሰለ ነው የሚያለቅሰው። እውነት ተጸጽቶ ተሰምቶት አይደለም ማለት ነው። ስለዚህ ቢጸጸትና ቢሰማው ኑሮ አሁንም ቢሆን ይችል ልጅ ከአጠገቡ ማራቅ ይችል ነበረ ማለት ነው። በቃ እኔ አጠገቤ እንዳደርሽ ካሁን በኋላ በቃ እኔ ከባለቤቴ ጋር ያለውን ነገር ማስተካከል ያለብኝም እንደምንም ብዬ አስተካክዬ ህይወቴን ወደ ቀድሞ መመለስ አለብኝ ብሎ እሷን እንትን ማለት ይችል ነበረ ማለት ነው። ጭራሽ የቤቱ መጣ። ቁርስ እየሰራይ ምግብ ምናምን እያበሰለኝ ቡና እያፈላችለት እየተንከባከበችው እያቀፈችው ምናምን አረ ጉድ እኮ ነው ዘንድሮ። ልጅቱ ግን ማለት ነው የምር ሴት አሰዳቢ ናት፣ ባለጌ ማለት ነው። እንዴ ምን አለበት እንደው ባልጠፋው ወንድ እንደዚህ የሰውን ባል እንደዚህ ቀምቶ ሰው እንደዚህ ከሰው ባል ጋር እንደዚህ መሆን አለ እንዴ? እንዴ አራስ ከንበይ ወደ ራስሽ ተመለሽ እንዴ በፈጠረሽ። ምንድነው እንደዚህ የሚያደርግሽ እንዴ? ትናንትና የለበሰችው ልብስ አረ ቢስሚላ በቃ እንዳለ ከታች ባዶዋ ናት ማለት ትችላላችሁ። እና ለማንኛውም ማለት ነው ውድት ጉድ እኮ ነው እንደው እኔ የምር ነው የምላችሁ እነዚህ ሰዎች በቃ እንደው ሳንፈልግ በቃ እኛንም እንድንናገር ያደርጉናል። እንደው አሁን እኔ ፈልጌ አይደለም እየተናገርኩ ያለሁት እውነት ነው የምላችሁ። እንደው አናደውኝ ነው ተሰምቶኝ ነው እንዴ የሰውን ባል እኮ እየቀሙ እኮ ተቸገርን እንዴ እዛ ጋ ትዳሬ ህይወቴ ብላ በሆዷ ልጅ ይዛ እያለቀሰች እያዘነች ልቧ እየተሰበረ እያየን ዝም ማለት የለብንም። እንዴ ወተን በቻልነው አቅም ድምጽ እንሆናለን፣ ፍትህ እንጠይቃለን። እንዴ እውነቴን ነው። ይሄ ነገር በእኛ ላይ ያለ መድረሱ ምን ዋስትና አለን? የእኛንም ባሎች ቢቀሙን ትቀልዳላችሁ እንዴ? የምር እንዴ የሰውን ባል የሚቀሙ ሴቶችን መቃወም አለብን ማለት ነው። ሰሞኑን አሁን ውብዬና ናሂ ማለት ነው እንግዲህ የነበሩበትን ነገር ተመልክተናል። እንግዲህ ናሂ የአንድ ልጅ አባት ነው። ሁለተኛ ደግሞ ይሄው እንግዲህ መውለጃዋ እየደረሰ ነው ማለት ነው። እንግዲህ ሌላ ሴት ተከትሎ ሄዶ ይሄው ጭራሽ እሱማ ቤቷ ሄዶ እዛ እየዋለ እያደረ ማለት ነው። እና እዛ እሷ ቤት ሂዶ አብረው የተነሱትን ፎቶ ምናምን ግድግዳው ላይ ሰቅለው ምናምን ነው እየተደረሰባቸው ማለት ነው። እናም እንግዲህ ያው በመጨረሻም ውብዬ ትግስቷ አልቆ ልክ እንደ ሩታ ማለት ነው ትግስቷ አልቆ በፖሊስ አሲዛ አሳስራቸዋለች ማለት ነው። ሁለቱንም ማለት ነው። እሱንም ያችንም ሙሽማውን ማለት ነው አሳስራቸዋለች ማለት ነው። እንዲህ ጭራሽ እኮ እውነቴን ነው በቃ ወንድ ኢትዮጵያ ምድር ላይ የለም፣ ከነካቴውም የለም፣ ጠፍቷል። ወንድ የተባሉ ይመስል ሰው ባለ ሄዶ ፊት የሚሉት ነገር በጣም ነው የሚያናድደው። በጣም እኔ የሚገርመኝ ደግሞ ማለት ነው የሴቶቹ ብቻ ሳይሆን የወንዶቹም እነሱም ልክ ላጥ ያለ አይደለ ትዳር የሌለው እንደዛ እኮ ነው የሆኑት ጭራሽ ማለት ነው። እዛ ጋር ህጋዊ ሚስቶቻቸውን አስቀምጠው ከሌላ ሴት ጋር እንደፈለጉ በቃ እየተዝናኑ ምናምን በቃ እንዴ! የምር በጣም ይደብራል፣ ያስጠላል። የእውነቴን ነው የምላችሁ። እንዴ ሴት ላይ መጎዳት የለባትም።
ሴት ልጅ ማዘን የለባትም። በምን እዳዋ ነው? በምን መከራዋ ነው በሆዷ ልጅ ይዛ እንደዚህ የምትሰቃየው? እንደዚህ መከራዋን የምታየው ለምን? እንደዚህ የምታደርጉ ወንዶችና ሴቶች ማለት ነው። እውነቴን ነው። ፈጣሪ እጃችሁን ይስጣችሁ። እውነት እንዴ! እና ለማንኛውም ውድ ተመልካቾቼ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ በቅንነት እላችኋለሁ ውዶቼ። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ ያስቀምጣችሁ፣ አብሮነታችሁ አይለይ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።